ሰላም 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 ውድ ቻናል የቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው እንግዲህ ወደ ቀበና መጥተናል። እንደምትመለከቱት እዚህ በቀኝ በኩል ፊት ለፊታችን የቆርቆሮ አጥር አለ። እዛ ስር ነው የምንገባው። ያው ምናልባት የማያውቀው ሰው ስለሚኖር ለመለየት እንዲመቸው ብዬ ነው እዚህ አስፋልት ላይ የተነሳሁት። እንግዲህ ይሄ ከመገናኛ በኩል ወደ 4 ኪሎ እንደዚሁም ደግሞ ወደ 6 ኪሎ የሚሄዱ መኪኖች መተላለፊያ ነው። ያው እንደምትመለከቱት ተራራው ጫፍ ላይ የጫካ ፕሮጀክት አለላችሁ። ትላንትና ያየ ነው ማለት ነው። እዛ የምትመለከቱት ቤት ደግሞ ህንፃው የኮከበ ጽባህ ትምህርት ቤት ነው። ስለሱ እናወራለን። እንግዲህ እሱ ጎን ላይ እየተሰራ ያለ ትምህርት ቤት ፕሮጀክት ነው። እንግዲህ ፊት ለፊት ነው ቀበና ወንዝ ዳርቻ። ይሄ ወደ ቤላ የሚወስደው ነው። ፊት ለፊት የምታዩት ጫካ ደግሞ ጀርመን ኤምባሲ ውስጥ ያለው ግዙፍ ጫካ ነው። እንግዲህ ወደዚህ ወደ መዞርበት ሁለት መንገድ ነው ያለው። በዚህ በቤተ ክርስቲያኑ ወደ 6 ኪሎ ወደ ሚኒሊክ ሆስፒታል የሚወስደው ሲሆን እኔ ደግሞ የቆምኩት የ4 ኪሎ መስመር እንግዲህ የመጣሁትም ከ4 ኪሎ በኩል ስለነበር የ4 ኪሎ መንገድ ላይ ነኝ ያለሁት ማለት ነው። ይሄ አሁን የዞርኩት ወደ 4 ኪሎ የሚወስደው መንገድ ነው። እንግዲህ አለፍ እንዳላችሁ እዚች ጋር የኦፌኮ ቢሮ አለላችሁ። በነገራችን ላይ ከዚህ በፊት ኦፌኮ እዚህ ሜክሲኮ አጠገብ የነበረው ማለት ነው። ሜክሲኮ ፏፏቴ የተሰራበት ቦታ ላይ ምናልባት አዲስ አበባ በደንብ የምታውቁት ትኖራላችሁ። እዛ አካባቢ አንድ ግቢ ነበር። ያ ግቢ የኦሮሞ ፌዴራሊስት ኮንግረስ ቢሮ ነበር። ከዛ በኮሪደሩ ተነስቶ ነው ወደዚህ የመጣው። እንግዲህ እዚህ ጋርም እንደምትመለከቱት በኮሪደሩ የሚሰራ የፐብሊክ ስፔስ አለ። እንግዲህ ለማንኛውም ዛሬ የምናየው የቀበናን ይሆናል ማለት ነው። ቀበና ላይ እጅግ በጣም ግዙፍ ፕሮጀክቶች እየተሰሩ ነው ያሉት። አሁን ደግሞ መንገድም ተጀምሯል። እንግዲህ መንገዱ አሁን መተል እንኳን ለመኪና ለእግረኛም የማይመች አይነት ነው የሆነው። ፕሮጀክቱ ኦልሬዲ ውስጡ ያለው እንትን እያሉት ነው፣ እያጠናቀቁት ነው የሚገኘው። የኢቭን ወንዙ ወይም ደግሞ የግድቡ ዳር ላይ የኤሌክትሪክ ፖሎች ተገጥመው አልቋል። ዩኒክ የሆኑ እዚህም አሉ። ሁለት አይነት እንትኖች ተገጥመዋል። እንግዲህ አሁን እያለ ነው እንደምታዩት ቤላ 1.2 ኪሎ ሜትር ይላል። እንግዲህ እኛም እያለፍን ያለ ነው በዳሙ ወይም ደግሞ በግድቡ በራፍ ላይ ነን ያለ ነው። እዚህ ጋር ፊት ለፊት የምታዩት ህንፃ ያው ይሄ ፌዴራል ቤቶች ኮርፖሬሽን የሚያስገነባው የመኖሪያ ቤት ነው። እንግዲህ መንገዱ ተጀምሯል ያልኳችሁ ይሄ የኛው መንገድ ነው። እንደምታዩት እዚህ ጋር የሚቆፍሩ መኪኖች ይታያቸዋል። ግድቡ ኦልሬዲ እየታጠረ ነው የሚገኘው፣ እያጠሩት ነው እንዳልኳችሁም ወደ ማጠናቀቀው እየደረሱ ነው የሚገኙት። በዛኛው በኩል በዞረን በትምህርት ቤቱ አጥር በኮከበ ጽባህ ማለት ነው። በሱ በኩልም ኦልሬዲ መንገድ ነበረች ድሮም፣ አሁን ላይ ደግሞ አስፋልት እያደረጓት ነው። በፊት ኮረንኮች አይነት የድንጋይ መንገድ ነው እንደውም የነበረው እንጂ ከዛ መግቢያዋ ጋር የሆኑ ዳቦ ቤቶች፣ ሱቆች ምናምን ነበሩ። ብቻ ወደዛ ስንሻገር እንትን እላችኋለሁ። አሁን ወደዚህ የዞርኩበት አቅጣጫ ማለት ነው። እንግዲህ እዛ ተሻግረው ትምህርት ቤቱ ይታያቸዋል። እዚህ ጋር ህንፃ እንደምታዩት እዚህ ጋር እየተሰራ ነው የሚገኘው። ይሄ ማለት የወንዙ የመጨረሻው ጥግ ላይ ማለት ነው። አሁን ደግሞ የተሰራው የግድቡ መጨረሻው አካባቢ ማለት ነው። ውሃ ከሚያቆረው ወይ ደግሞ ውሃ ገድቦ ከሚይዘው ወደ ታች ድልድዩ አለች፣ የአስፋልቱ ዋናው ድልድይ ማለት ነው። ከመገናኛ ወደ 4 ኪሎ ወይ ደግሞ ወደ 6 ኪሎ ይወስዳል ያልኳቸው አስፋልት። እንግዲህ ወንዙ በዛ ስር ነው የሚሻገረው። እንግዲህ እነዚህን ሁሉ እንጎበኛለን። ያው አዳዲስ የሆናችሁ ቤተሰቦች ወይም ሰብስክራይብ ያላደረጋችሁ ፋሚሊዎች ካላችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁኝ። ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥም ቻናሉም ተደራሽ እንዲሆን ወይም ደግሞ የቪዲዮ ቪዚቢሊቲ እንዲጨምር እንድታግዙኝ ጠይቃችኋለሁ። ዛሬ እንግዲህ ከቀበና ዙሪያ ነው እንትን የምንለው። ግድቡን እናያለን። ተሻግሮ ደግሞ ጀርመን ኤምባሲ ጀርባ እዛም አካባቢ በነገራችን ላይ ድልድይ ሌላ አለ። እንደገና ደግሞ ግድቦች የተሰሩ ፏፏቴ የሚወርድባቸው ማለት ነው። እዛም የተሰሩ አሉ። እዚህ እንግዲህ እንደምትመለከቱት ዋናው የግድቡ እንትን ያለበት ዋናው ቦታ ይችኛዋ ነች። እንግዲህ እዚህ አሁን እኔ ቆምኩት እዚህ ጋር ከዚህ በፊት አንዲት ኤሌመንተሪ ትምህርት ቤት እንደነበረች ነግሬያቸዋለሁ። ያው የቆያችሁ ቤተሰቦች ተደጋጋሚ ስለሚሆን ስለምታውቁት ብዬ ነው። ትምህርት ቤቱ እንግዲህ አሁን ወደ ኮከበ ጽባህ አንድ ላይ ሆኗል። ኮከበ ጽባህ ማለት አሁን ቅድም ያልኳችሁ ተሻግሮ የሚገኘው ትምህርት ቤት። በነገራችን ላይ ያ ትምህርት ቤት እጅግ በጣም ኢትዮጵያ ውስጥ ታሪካዊ ትምህርት ቤቶች ውስጥ አንዱ ነው። አይ ቲንክ 4ኛው ትምህርት ቤት ነው ለአዲስ አበባ ማለት ነው። ከዛ ውጭም ደግሞ እጅግ በጣም ሂስቶሪክ ትምህርት ቤትም ጭምር ነው። ኢቭን ከጣሊያን ወረራ ጋር እንኳን ሪሌሽን ያለው ያኔ ጣሊያን ኢትዮጵያን በወረራ ወቅት እንደ ካምፕ የሚጠቀምበት የነበረ ትምህርት ቤት ነው። ከዛ በኋላ ነው እንግዲህ መልሶ ከዛ በፊት ነው እንግዲህ የተጀመረው ትምህርት ቤቱ። ከዛ ወረራው ከተጀመረ በኋላ እነሱ
ኢቭን እንደ መኖሪያም ጭምር ይጠቀሙበት እንደነበረ ቼክ ሳደርግ ያየሁት መረጃ ነው። እንግዲህ እነሱ ከወጡ በኋላ ድጋሚ ትምህርት ቤቱ ወደ ስራ ተመልሶ ወይም ደግሞ ስሙም እንደገና ነው የተቀየረው። በነገራችን ላይ አሁን ይሄ ኮከበ ጽባህ ማለት የንጋት ኮከብ ማለት ነው። በነገራችን ላይ እንትኑም ትርጓሜው ያው እንትን ያስታውቃል። የግዕዝ ተርም ወይም የግዕዝ ቃል ነው። እንግዲህ ከጨለማው የወረራ ዘመን ወደ ብርሃን ዘመን አሸጋገርን የሚል አይነት ትርጓሜ እንዲሰጠው ተብሎ ነው የንጋት ኮከብ የሚል ወይም ደግሞ ኮከበ ጽባህ ተብሎ የተሰየመው ማለት ነው። እንግዲህ ያው ቀበና አዲስ አበባ ውስጥ በነገራችን ላይ በጣም ከቆዩና የጥንት ሰፈሮች ውስጥ አንዱ ይሄ ቀበና አካባቢ ነው። ያው እንደምታውቁት ከተማ ሲቆረቆር መጀመሪያ ወንዝ ምናምን ምንድነው ይቅርታ፣ ውሃ፣ ቧንቧዎች፣ ኤሌክትሪሲቲ ምናምን የምንላቸው ነገሮች በእኛ አሁን ያለ ነው እንጂ ከተማ ውስጥ ቆረቆር እነዚህ ደግሞ የሉም። ሰው ደግሞ የሆነ ቦታ ላይ ሲሰፍር መጀመሪያ ታርጌት የሚያደርገው ውሃ ነው። ያው ከታሪክም እንደምታውቁት ማለት ነው። የትኛውም ስልጣኔ መነሻው ውሃ ላይ ነው። አባይ ስልጣኔ መነሻ ነው። አሁን እንደ ኢራን ኦር እነዚህ እነ ኤፍራጠስ ወንዞች የሚባሉ ሂስትሪ ላይ እንደምናውቀው እያንዳንዱ የጥንታዊ አገሮች መነሻቸው ከወንዞች ነው የሚጀምሩት። አሁን የግብፅን ሂስትሪ ብናይ ያለ አባይ የማይታሰብ ነው። እነሱ ያው ናይል ቢሉትም ማለት ነው። ከዛ አንጻር ነው የዚህም አካባቢ ወይም ደግሞ የቤላ አካባቢ የቀበና ወንዝን ተከትሎ ጥንት የተመሰረተ ሰፈር ነው አዲስ አበባ ውስጥ ማለት ነው። ከፒያሳ ያልተናነሰ ወይም ደግሞ ከዛ በላይ የሆነ ቀደምትነት ያለው ስፍራ ወይም ደግሞ ሰፈር የሚያደርገው ለዛ ነው። እንደምትመለከቱት ያው መንገዱ ኦልሬዲ ጀምረነዋል፣ እያያችሁት እንዳላችሁት ማለት ነው። መንገዱ እየተገነባ ነው የሚገኘው። በዚህ በግራ በኩላችን የጭቃ ቤቶች በርከት ያሉ ቤቶች ስቲልም አሉ። ዳር ዳር ላይ ደግሞ የነበሩ መንገዱን ሰፋ ለማድረግ ወደዛ ጠጋ የተደረጉ ቤቶች ወይም ደግሞ የተቀነሱ አሉ ማለት ነው። እንደምትመለከቱት ያው ሰውም እንደዚህ ሆኖ ነው እንትን እያለ ያለው። መንገዷ በእርግጥ ትንሽ ነች። እዛች ጀርመን ኤምባሲ አጠገብ ያው አስፋልት አለ። እስከሱ ቅድም ወደ ተነሳንበት ወይም ደግሞ ወደ መጣንበት አቅጣጫ ወደዛ እየተሰራ ያለ ፕሮጀክት ነው። እንግዲህ አጥሩ ያው እዚህ ጋር ከስር እንደምትመለከቱት እዚህ ጋር አጥር አለው። ኦልሬዲ ላይቶች እየተሰሩ ነው የሚገኙት። ተሻግሮ ከዛ ከወንዙ ባሻገር በተመሳሳይ ሰፈሮች ነበሩ፣ ቤቶች። እንግዲህ ይሄኛው እንደ ኮምፓውንድ ነው። አንድ ግቢ ዙሪያ ከትምህርት ቤቱ ጎን ግድብ አለ ማለት ነው። እንግዲህ ይኖራል ማለት ነው። ኦልሬዲ አለ ማለት እንችላለን። ብዙ ነገር እንትን እያለ ስለሆነ አጥሩም እንደምትመለከቱት ያው እዚህ ጋር ጀምረውታል በኮንክሪት አጥር ማለት ነው። ከዚህ በፊት የቆርቆሮ አጥር ብቻ ዝም ብሎ እንትኑን ከርቭ ለማድረግ የሰሯት ነበሩ ፕሮጀክቱ ከተጀመረ በኋላ። ከዛ በፊት እንደሚታወቀው የለውም፣ ባዶ ነው። ሰው ወደዛ እግረኛ ወንዙን አቋርጦ ወደዛ ይሻገር ነበር። ኢቭን ወደ ትምህርት ቤቱም ለመሻገር በዚሁ ነበር የሚሻገሩት። እንግዲህ አሁን ይሄኛው ለእግረኛ ይሆናል፣ አስፋልቱ ማለት ነው የተሻለ። በፊትም ትንሽ አስፋልት ነበረች በእርግጥ ግን አሁን እንደምትመለከቱት የፍሳሽ ማስወገጃው በስርዓት ምናምን እንትን እየተባለ ነው የሚገኘው። እንግዲህ ተሻግሮ የወንዝ ዳርቻው ፓርት ነው የሚቀጥለው። ግድቡ እዚህ ነው ያለው። ተሻግሮ ደግሞ እስከ ቤላ ድልድይ አለ። ከቤላ ድልድይም ደግሞ አልፋችሁ ወንዙን ተከትላችሁ ወደ ፈረንሳይ አቅጣጫ ስትሄዳላችሁ። በነገራችን ላይ እዚህ አካባቢ አንድም ቀደምት ለመሆኑ ምሳሌ የሚሆናችሁ ሌላ ኤምባሲዎች ቀድሞ ኢትዮጵያ ውስጥ ኤምባሲ የመሰረቱ ሀገራቶች አሉ። ጣሊያን ኤምባሲ፣ ፈረንሳይ ኤምባሲ፣ ጀርመን ኤምባሲ፣ እነዚህ በሙሉ ይህንን ወንዝ ተከትለው ዙሪያው ነው የሰፈሩት። እንግዲህ ይህኛው ኤምባሲ እንዳልኳችሁ ከዚህ በፊትም አፄ ምኒልክ ናቸው እዚህ ቦታ እንዲሰፍር ቦታ ተሰጥቶት ከ30 ሄክታር መሬት በላይ ላይ ነው እንግዲህ የሰፈረው። አዲስ አበባ ውስጥ አሉ ከሚባሉ ሰፊ ቦታ ላይ ከሰፈሩ ኤምባሲዎች ውስጥ አንደኛው የዚህ የጀርመን ኤምባሲ ነው። ጀርባው ላይ ሄደን እንግዲህ ልማቱን እንጎበኛለን። ተመልሰን ዞረን እንመጣና እዛ ፊት ለፊት በምታዩት ነጭ ቤት ወይም ደግሞ ነጭ ፎቅ በስተጀርባ የትምህርት ቤቱ አጥር ላይ እየተሰራ ባሉ የዚህ ፐብሊክ ስፔሶች እና መንገዷም ትንሽ አስፋልት እየተደረገች ነው ያልኳችሁ። በዛ በኩል ዞረን ወደ ትምህርት ቤቱ አቅጣጫ አድርገን ነው የምንወጣው። እንግዲህ ከዚህ በፊትም ቪዲዮ ብዙዎቻችሁ እዚህ ኮመንት እንትን ትሉኝ ነበር። እዚህ ጋር የነበረው ትምህርት ቤት የተማሩ ሰዎች እንዳሉ ኮከበ ጽባህ ጭምር ማለት ነው። እዚህም ያሉ ደግሞ አሉ። ቀበና ሰፈር ይሉና ምሉ ኦሬዲ የተዘፈነለት ሰፈርም ነው። እነ ፀሐይ ዮሐንስ ቢሻን ቀበና የሚለው ዘፈን አለ። ልክ እንደዛ ማለት ነው።
እንግዲህ በትላንትናው ፕሮጀክት ደግሞ ወደ ቀበና ነበር ሄድነው። ቪዲዮአችን ትላንት ያ ነበር የጎበኘ ነው። እዛም እንግዲህ የሚገርም ስራ እየተሰራ እንደሆነ አይተናል። በተለይ ጫካው ከተራራ እየተመነጠረ እንደሆነ አይተን ነበር። በጣም ግዙፍና እሱ እንኳን ኦልሬዲ በጣም ሂውጅ ነው። ከገርድ ቀጥሎ እንግዲህ ከአባይ ቀጥሎ ሁለተኛው ትልቁ ፕሮጀክት ኢትዮጵያ ውስጥ እሱ ነው። እንግዲህ ሳተላይት ሲቲ እንደሆነ ትናንትና በነበረው ቪዲዮ ነግሬያቸዋለሁኝ። ከዛ በፊትም በእርግጥ ተደጋጋሚ አይተነዋል። እንግዲህ እዚህ ቦታ ላይ ነው የነበሩት። አሁንም ቤቶቹ አሉ ያልኳችሁ። ያው መንገዱ ሰፋ እየተደረገ ነው የሚገኘው። ጠባብ ነበር የእግረኛው። ያው ኦልሬዲ ወደ ውስጥ የሚያስገባ መንገድ ስለነበር ያን ያክል ሰፊ መንገድ አይጠበቅም እዚህ ቦታ ላይ። ከቸርች የሚመለስ ሰው ነው እየተመለከታችሁ የምትገኙት። ተሻግረን ወንዙን ተከትለን የተወሰነ እንጠጋለን። ግድቡ ያልኳችሁም በዛኛው በኩል ያለው እንደ ፏፏቴ ነገር የተሰራለት ተሻግሮ ነው ያለው ድልድዩ ጋር ማለት ነው። የብረት ድልድይ አለ። በርግጥ እዚህ ቀበና ወንዝ ላይ አሁን እጅግ በጣም እዚህ ወንፊት ድልድዮችን ጨምሮ በአንዴ 100 ሰው የሚያሻግሩ 100 እና አንደኛው ሁለተኛው ደግሞ 80 ሰው ይላል በአንድ ጊዜ ማሻገር የሚችሉ በጣም ጠንከር ያሉና ዩኒክ የሆኑ ድልድዮች ተሰርተዋል። ከዛ ባሻገር ደግሞ ኖርማል የሆኑ የብረት ድልድዮችም ደግሞ አሉ። አንደኛው እዚህ ጋር ጠጋ ብለን የምናየው ነው። እንግዲህ ዛሬ ሙሉን አንሸፍንም እንጂ እስከ ቤላ እስክንደርስ የስኩተር መጫወቻ፣ የህፃናት መጫወቻዎች፣ ግሪን ኤሪያ የተሰሩ በርካታ እንትኖች አሉት። እኛ ግን እዚሁ አካባቢ ዞር ብለን ወደዛኛው ነው የምንመለሰው። ምናልባት በአንድ ቪዲዮ ሁሉንም ከቨር ማድረግ ስለማንችል ማለት ነው። እንግዲህ ኤምባሲ እንደምታዩት ሰፊ ቦታ ላይ ነው ያረፈው እንዳልኳችሁ። አካባቢውም ዛፎቹ ምናምን ይሄ ጫካው የሚነግረን ነገር አለ የቆየ እንደሆነ። እንግዲህ በ1906 ነው እዚህ ቦታ ላይ አፄ ምኒልክ እዚህ ቦታ እንዲሆን ቦታ ፈቅደውለት የሰፈረው ማለት ነው። ከዛ በፊት አካባቢ ያው በ1905 ነው እሳቸው ወደ የነገሱት። እሳቸው መንገስ ጋር ተያይዞም እንግዲህ የጀርመን ልኡካኖች የዚህ ንግድና እንደዚሁም ደግሞ የወዳጅነት ስምምነት ተፈራርመው ሄደው ነበር። ከዛ በኋላ ነው ማለት ነው እንግዲህ እኛው እንትን እዚህ ቦታ ላይ የተሰራው ኤምባሲው። ይሄ መንገድ እንግዲህ በፊት ትንሽ መሻገሪያ እግረኛ ብቻ ነው የነበረው። አሁን እንደምታዩት የአስፋልትም ወክ ማድረጊያም አለው። እኔ አስታውሳለሁ ይህ ፕሮጀክት እንደተጀመረ አካባቢ ይሄ አስፋልቱ በሙሉ ወክ ማድረጊያው የተቆፈረ አፈር ነው የነበረው፣ ቅድም እንደተሻገር ነው አይነት ማለት ነው። እና ደግሞ የተወሰነ ክረምት አካባቢ ነበር የመጣሁትና ለማለፍ ፈተና የነበረ አይነት ቦታ ነው። ይሄ ዳገቱ አካባቢም ቤቶች ነበሩ፣ የጭቃ ቤቶች በተመሳሳይ እዛ በኩል ተሻግረው መንገዱ ዳር እንደተነሱት አይነት ማለት ነው። እነዚህ ቦታዎች ላይ የግሪን ኤሪያው እነዚህ ቦታዎች የተሰሩበት ቦታ እንግዲህ በነገራችን ላይ ያው አዲሱ ቻናልም ሰብስክራይብ እያደረጋችሁ እንድታግዙኝ ጠይቃችኋለሁ። ሀሳብ አስተያየታችሁን የምትሰጡኝ አላችሁ፣ ሰብስክራይብ ያደረጋችሁን ፋሚሊዎችም አላችሁ። በጣም ነው የማመሰግነው። ሪል የሆኑ ከታማኝ መረጃዎች ብቻ ማሰባሰባቸው መረጃዎች ማታ ማታ ሼር የማደርግበት ቻናል ነው። ኮመንት ሴክሽኑ ላይ ሊንኩ አለ። ሰብስክራይብ ያላደረጋችሁ ፋሚሊዎች ሰብስክራይብ እንድታደርጉ። እንግዲህ ወንዙ ከፈረንሳይ አቅጣጫ ነው የሚመጣው እንደምታውቁት። ፈረንሳይ ያው ፈረንሳይ ኤምባሲ ያለበት አካባቢ ተሻግሮ ከዛም ይሻገራል።
እንግዲህ ቀበና አዲስ አበባ ውስጥ ስመጥር ወንዝ ነው። አሁን ላይ የተወሰነ ኢቭን ይሄ ውሃው አቅሮ ብታዩትም እንግዲህ በጋ ነው የተወሰነ ያው እየያዙት ስለሆነ እንጂ ሙሉ ለሙሉ ለቀውት ቢሆን ብዙም ሳይዝ አይኖራቸውም። በጋ ላይ እንደምታውቁት ወደ ታች አካባቢ አሁን አትላስ አካባቢ የነበሩትን አይተናል። እንግዲህ እዚህ እያጨዱ ነው የሚገኙት። ምናልባት ለበዓል ወይ ደግሞ እዚህ አካባቢ ከብት እርባታ እንኳን ያለው ሰው ላይኖር ይችላል። ማለት መሀል ከተማውም ነው። እንደገና ደግሞ አሰፋፈሩም እዚህ አካባቢ በብዛት እንዳያችሁት የቀበሌ ቤት አይነቶች ይበዛሉ። ከዛ ውጭ ደግሞ የድሮ ቤቶች ነው። የድሮ ሰፈር ላይ የድሮ ቤት ነው የሚበዛው። የድሮ ቤት ላይ ደግሞ ያን ያክል አሁን ላይ እንደሚሰሩት አይነት ተለቅ ያሉ ወይም ደግሞ ጥሩ የሚባሉ አይነት ቤቶች ጥቂት ናቸው። በብዛት የሚኖረው የቀበሌ ቤት ካልሆነም ደግሞ የተወሰነ የረጁ አይነት በርካታ ቤቶች ጥቅጥቅ ባለ ቦታ ላይ የሚኖሩበት አይነት ሰፈር ነው የሚሆነው። ኦልሬዲ ቀበና ደግሞ እንዳልኳችሁም የጥንት ሰፈር እንደመሆኑ ቀድሞ አዲስ አበባ ላይ የነበሩ ሰዎች ነው እዚህ አካባቢ የሚኖሩት ማለት ነው። አሁን አዳዲስ ሰፈሮች የዘነጡ ቤቶች ምናምን በጣም ደህና የተባለ በፕላን የተሰሩ ቤቶች እናያለን። ኦልሬዲ እንደ አዲስ ስለሆነ ማለት ነው። በስምሪትና የሆነ ፕላኑን ጠብቆ ስለሚሰሩ እንግዲህ ዳክዬዎች እያየን ነው። በነገራችን ላይ ወንዞች ላይ እዚህኛው ወንዝ ጋር እቺም እንግዲህ አጥር ስር ያለችው ኮንክሪት ነገሯ አልነበረችም በፊት። አሁን ላይ አዲስ ከዚህ ከወንዝ ዳር ልማቱ ጋር የተሰራ ነው። እንግዲህ ኤምባሲው አጥሬ ነካችሁ እንዳይል እንጂ እንግዲህ አጥሩ ጋር አብሮ ነው ያለው። እንግዲህ ይህንን ካየን በኋላ ተመልሰን ወደ ጀርመን ኤምባሲ በሩ አካባቢ መግቢያው ወይ ደግሞ ወደ ቅድሙ ግድቡ ወዳለበት ዞረን በትምህርት ቤቱ አጥር ነው የምናልፈው ማለት ነው። በዛ ነው የምንሄደው። ወደዚህ አንቀጥልም ወደ ቤላ። ወንዙ እንደምትመለከቱት የተሻለ ንጽህና አለው ከሌሎች ቦታዎች ካሉት አንጻር። እንግዲህ ይሄ ጎን ላይ ነው የሚገኘው ኤምባሲው ጎን ላይ ማለት ነው። ወደ በሩ አካባቢ ደግሞ ወደ መጣንበት አቅጣጫ የድልድዩ ስር ሳይዙም ከፍ ይላል። ኢቭን የዚህ የወንዙ ያቆሮ ውሃ መጠንም ከፍተኛ ነው። እንግዲህ ይሄ ቀደሙ በስልክ የቀረስኩት ነው ያያችሁት። ወንዙ ጋር ከርቀት የተወሰነ እንትን ለማለት ማለት ነው ዙምም ለማድረግ ወር ለዛ ዓላማ እንግዲህ በመሀል የተሰራው የእግረኛ መንገዱ ይሄ በግራ የተሰራው አረንጓዴው ስፍራው ነው እያያችሁ የምትመለከቱት ማለት ነው። እንግዲህ ወንዙን ተከትሎ ደግሞ እንደዚህ አይነት ከርቭ የሆነ አጥሩ ባለበት ዙሪያ ወክ ማድረጊያ ነው ያለው። ያው ዋናውን አስፋልት ያው እንደምትመለከቱት እግረኛ የሚያልፈው በዛኛው በኩል ነው። እንግዲህ እንደምታዩት ወንዙን ወደ ታች አካባቢ ደረቅ ያለ ነው። ምናልባት ለማጥራት እንዲመች የሚሆን ቆሻሻ ምናምን ያዘው ካለ ግድቡ ወይም ደግሞ ይሄ ደረጃው የተሰራለት ማለት ነው። እንግዲህ አጥሩ ሁላ እንደምታዩት ኤምባሲው ጫካ ሸፍኖታል። እንግዲህ 1906 ማለት በጣም ረጅም ጊዜ ነው በፈረንጆቹ ማለት ነው 1906። እንግዲህ ትምህርት ቤቱም ረጅም ዓመታት ያስቆጠረ ነው። በነገራችን ላይ 1934 ነው እዚህ ቦታ ላይ የተሰራው ማለት ነው። እንግዲህ ኤምባሲው ሌላው ምንድነው ይሄ በጦርነት ወቅቶች ኦልሬዲ ኮሙኒኬሽናቸው ተቋርጦ ነበር ከነዚህ ከጀርመን። ለነገሩ ለዚህም ብቻ ሳይሆን የሌሎችም ተመሳሳይ ነው የሚሆነው። ኦልሬዲ የጣሊያን ኤምባሲም ከዛ በፊት ነው ኢቭን ከዚህ እንትን እንኳን ይቀድማል ከዚህኛው ኤምባሲ ተቋርጦ እንደነበር ነው የሚያሳየው። ከዚህ ያሉ ልኡካናቸው ወይም ደግሞ ተወካዮቹ እዚህ ያሉት አምባሳደሮቹ ምናምን ማለት ነው ከሀገራቸው መንግስታት ጋር የነበረው ኮሙኒኬሽን ተቋርጦ እንደነበርና
እንደዛ ነው የሚያሳየው መረጃ ማለት ነው። እንግዲህ ወጥቻለሁ። በነገራችን ላይ ያው መሀል ያየነውና ሁለተኛው ደግሞ ወደ መንደር ውስጥ ገብተን ነው ወደዚህ ዞር ነው። ይህ ፐብሊክ ኤሪያዎች ናቸው እዚህ እየተሰሩ ያሉት የምትመለከቱት በትምህርት ቤቱ ጎን ላይ ማለት ነው። ይሄ ማለት ወደ ላይ ድረስ ስትወጡ መኖሪያ ቤት ነበረበት ያልኳችሁ ስፍራ። እነዚህ የንግድ ቤቶች፣ ዳቦ ቤቶች ምናምን ሱቆች ምናምን ነበሩ በዚህ በትምህርት ቤቱ አጥር ቁልቁለቷን ወረድ ስትሉ እዛ ቦታ ላይ ነን እንግዲህ አሁን እየጎበኘን የምንገኘው። እንደምትመለከቱት እዚህ ጋር ግሪን ኤሪያ አለ። ከዛ የፐብሊክ ስፔሶች ናቸው፣ አልተጠናቀቁም። ኦልሬዲ ፕሮጀክቱም አላለቀም፣ ገና ነው። መንገዱ ደግሞ ይሄ የምታዩት ነው። ኦልሬዲ ይሄ መኪና እንትን እያለው ነው፣ እየደለደለ ነው የሚገኘው ይሄ ጠጠር መንገዱን። ከዛ በኋላ ነው እንግዲህ ወደ አስፋልት የሚቀየረው። እንግዲህ ግድቧ ትክክለኛዋ መገኛዋ ያለችው እንግዲህ እንደምታዩት የአስፋልቱ ጥግ ወይም ደግሞ ድልድዩ ስር ነው። እንግዲህ ከትምህርት ቤቱ ጎን ላይ ማለት ነው። ይሄ መንገድ ኦልሬዲ ተዘግቶ ነበር። አሁን የተከፈተው መንገዱ ቢያንስ ጠጠር ከተደረገ በኋላ እንጂ ከዛ በፊት ኦልሬዲ ዝግ ነበር። አሁን ላይ ነው የከፈቱት። ከዚህ በፊት እንግዲህ በዚህኛው ከርቭ ሰርተን ይሄ መንገድ ባለበት በዛ ነበር የምንመጣው። አሁን ላይ ግን ስለማያስገቡ ያለው አማራጭ ክፍቶችን መንገድ መጠቀም ነው። ለዛም ነው ዞረን በዚህ የመጣ ነው። ያው ግድቧ እንደምትመለከቷት ነች። እዛ ፊት ለፊት ያለችው ብረት ያው ወንዙ ወይም ደግሞ ውሃው ባለበት መሀል ላይ ነው ከርቭ እየሰራ ወክ ማድረጊያ ነው። ያ ማለት ውሃው ከድልድዩ ባሻገርም ይቀጥላል አለ ማለት ነው። ልክ እዚህ ጋር ፊት ለፊት እያየ ነው እንዳለው አይነት በዛኛው በኩል አለ። እንግዲህ ፊት ለፊት ያለችው ህንጻዋ ትምህርት ቤቱ የነበረችበት አካባቢ እየተሰራች ያለችው ነች። ያቺ ኤሌመንተሪ ትምህርት ቤት የነበረች ማለት ነው። እዚህ ስራው ላይ ደግሞ እንደምትመለከቱት ያው ግሪን አድርገውታል በሳር እንደዚሁም ደግሞ አንዲት እንደ ከርቭ ማረፊያ ነገር እየሰሩ ነው የሚገኙት። ወደዚያው ነው ወደምዞርበት ቁልቁለቷ ላይ ማለት ነው ከውሃው ጎን። እኛ ግን ዞረን እየተመለስን ያለ ነው። ወደ አስፋልቱ እንወጣለን። ማጠናቀቂያችንም የሚሆነው ትምህርት ቤቱ በራፍ ላይ ነው። እንግዲህ እንዳልኳችሁ ትምህርት ቤቱ እጅግ በጣም የቆየ ከ1934 ጀምሮ የነበር ትምህርት ቤት ነው። ይህ ትምህርት ቤትም በነገራችን ላይ ውስጡ ላይ እንግዲህ ሌላው እኔ እዚህ አልተማርኩም፣ ግን ሳነብ ካየኋቸው እንትኖች ውስጥ የጣሊያን ስሪት የሆኑ ህንፃዎች እንዳሉ ያኔ በ5 ዓመት ነው የቆዩት የወረራው ወቅት ላይ ማለት ነው። እንደዚህ አይነት ዲዛይኖች አሉ አሁንም ድረስ ነው ይላል። ገብቼ የማውቀው ትንሽ ቦታ ድረስ የሆነ ጉዳይ ነበር። ለዛውም ቆይቷል። በደንብ ማስታወስ እንኳን አልችልም። ግን እዛ ግቢ ውስጥ በጣሊያን ዲዛይን የተሰሩ የጣሊያን ተች ያላቸው ቤቶች እንዳሉ ቼክ ሳረግ አንብቤ ያለውኝ። እንግዲህ ከዛ ባሻገር ደግሞ እንደ መኖሪያ የሚጠቀሙበት እንደነበር ስትራቴጂክ የሆነ አንዱ ካምፓቸው እንደነበር ነው። ካምፕ አድርገውት ነበር ይህን ትምህርት ቤት። እንግዲህ ይማሩበት የነበሩ ተማሪዎች ደግሞ እነዚህ በብዛት የመንግስት ሰራተኞች እና ደግሞ እዚሁ አካባቢ የሚኖሩ ነዋሪዎች ትምህርት ቤት እንደነበር እንደሆነ በርግጥ አሁንም እንደዛው ነው። ሌላው ግን ይሄኛው ዩኒክ የሚያደርገው ምንድነው? ይሄ የአእምሮ ውስንነት ላለባቸው ተማሪዎች
ቀድሞ ስፔሻል የሆነ ክላስ በመጀመር አዲስ አበባ ውስጥ የመጀመሪያው ነው። አሁን እንኳን የግል እንኳን ላይኖር ይችላል፣ ግን ቢያንስ ውስጥ የአእምሮ ውስንነት ላለባቸው ትምህርት ቤቶች አሉ፣ በቂ እንኳን ባይሆኑ እና አዲስ አበባ ውስጥ የመጀመሪያው ይሄኛው ትምህርት ቤት ነው። አዲስ አበባ ውስጥ ብቻ ሳይሆን እንግዲህ በዛ ዘመን የኢትዮጵያ ውስጥ የመጀመሪያው ነው የሚሆነው። ክፍለ ሀገር እንትኖች ላይ እንደዚህ አይነት ትምህርት ቤት አለ ተብሎ አይታሰብም። ግን ካለ ደግሞ ኮመንት ላይ የምታውቁ ካላችሁ ሼር ልታደርጉኝ ትችላላችሁ። እንግዲህ ወደ አስፋልቱ ወጥቼ ያለውኝ እንደምትመለከቱት የካ ክፍለ ከተማ ትምህርት ጽህፈት ቤት የኮከበ ጽባ ሁለተኛ ደረጃ ትምህርት ቤት ይላል። እስከ ፕሪፓራቶሪ ነው የሚያስተምረው ከኬጂ ጀምሮ ማለት ነው። ሙሉ አጥሩም እንደምታዩት አሁን አሪፍ እያደረጉት ነው የብረትና እንደዚሁም ደግሞ ከኮሪደሩ ጋር ተመሳሳይ እንዲሆን ማለት ነው። የተሻለ ክፍተት ያለው እንግዲህ ይሄ ነው። በዚህ በኩል ነው የመጣ ነው። ሰዎችም እንደምታዩት መተላለፊያ ነው። በፊት ዝግ እንደነበር ይታወቃል። መልካም ጊዜ። ዛሬ እንትናችን በዚሁ አጠናቀናል። ቻው